ስራ ጥረ ግረ ብላ ማን ነበር ያለው? እስካት ናቲ። ስራ ልፋ ጥረ ግረ ብላ get to work ሮፍና get to work ሄና ቲክቶከር ሄና ከዚህ በፊት ሞተር ነበር የምሰራው። ኦኬ ሞተር ተነጂ ነበር እነዳ ነበር። እንዲችልሽ እናትን ማጣት በጣም ከባድ አትረዱም። አሁን ላይ ገባ። ልክ ነው። አንዳንዴ ምን ይሰማኛል መሰለክ ከጓደኞች ጋር ቁጭ ብዬ ይደውሉላቸዋል አገቡም እንዴ ምናምን ብሎ በዚህ ባለ ተክለ ሰውነት ማለት ይከብዳል። ይሄ ነው ተክለ አጥንት ተባለ ችግር የለም። እናቴ ማለት ነው እኔን ለማሳደግ ያልሰራችው ስራ የለም። የእውነት ነው ምልክ በሴት ልጅ ዘበኝነት አዳር መስራት ማለት የመጨረሻ ምርጫው ነው። ታማ የምትፈልጉ አይነት ሰው አለመሆን በጣም ይቆጨኛል። በጣም ከምታስበው በላይ ማለት ነው። ስግጥፍምስ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የጨዋታ አዋቂ ፕሮግራም ፋሚሊዎች እንዴት ናችሁ? ሁሉ ሰላም? ተጠፋፋን፣ ይኸው መለስ ብለናል። ትንሽ የረፍት ጊዜ ነበር እንደምታዩን፣ አበጣ ብለናል። ይስተካከላል። ያው ስራ ጥረ ግረ ብላ ማን ነበር ያለው? እስካት ናቲ። get to work ብሏል ሮፍናን። በነገራችን ላይ ውድ ተመልካቾቻችን ዛሬ ይዤላችሁ የመጣሁት እንግዳ ለየት ያለ ነው። በጣም ግድንግድ ነው። በጣም 300 ኪሎ ምናምን ነው አንድ የሚያነሳው። ሄና ቲክቶከር ሄና የዛሬው የጨዋታ አዋቂ እንግዳችን ነው። ሄናዬ እንኳን ደህና መጣ። እንኳን ቆየሽ። እኔ ነበር የቲክቶኩን መንደር አስጨነቀው እኮ። ምን እናድርግ በእናትህ ችግር እኮ ነው። እንዴት መንገድ ላይ ራሱ ያሳልፉ። እንዴት አድናቂ ነኝ እንዲህ ነኝ አቋም ሲያምር ጠያቂ ብዛቱ አሪፍ ነው። እንዴት ነው? እኔ አንዳንድ ኮሜንቶች አይ ነበርና እንዴት ነው ግን ችለ ኮሜንቶቹን የምታነባቸው? አይ አንዷ ምን አለች መሰል ኮሜንት ላይ ሴት ሆና እራትን የምትበላው ማስቲካ ነው አለች። እራትን የምትበላው ማስቲካ ነው። ኮሜንቶቹ በቃ በጣም ነው የሚገርሙት። አንተ አትወፍርም እንዴ? አልወፍርም፣ አልበላም። ምንድን ነው የምንለው አሁን ያንተን የኮንተንት አሁን ቲክታክ ላይ አለ ራቁትን ሆነ ምናምን ስትደንስ ስትወዛወዝ አለ። ሄና ምን በሚለው ነው የምንይዘው? ምን ትላለህ? አሁን እሺ ሽልማት ቲክቶክ አዋርድ ምናምን አለ፣ ሰሞኑን ቮት እየተደረጉ ነው እኮ። አንተ ነው ቮት ማድረግ ብንፈልግ ምን በሚለው ኮንተንት ነው? ቦዲ ቢልደር ብለን ሰምታችሁ? ቦዲ ቢልደር ብለን በቃ ቮት እናስደርጋለን። እንደ ቦት ካላረጉኝ እንጨርሳለን። ቀልድ ነው ግን በምን ነው ያዘው? ራስን መስለን የመጣው ራስን መስለን የመጣሁት ፈን በሚለው ያዘው። ኦኬ በምን ጀመርኩ መሰለህ? ከዚህ በፊት ሞተር ነበር የምሰራው። ኦኬ ሞተር ተነጂ ነበር? እነዳ ነበር። እንዲችልሽ ምናምን ተስነሻል? በቃ ሰው ነው የሚመታልኝ ራሱ እየመታ ጀለሴን ጭኜ ነው የምሄደው። እና በጣም ሞተር ሰራ ነበርና ከልጅነቴ ጀምሮ በጣም የትወና የሶሻል ሚዲያ ሰው መሆን በጣም ፈልጋለሁ። እና ሞተር እየሰራው ጓደኛ ነበሩ ብዙዎቹ ቲክቶከር ማለት ነው። እና ከነሱ ጋር ውላለሁ ምናምን አንዳንዴ ውሎን ይመስል የሰው ልጅ ከዛ አንፃር በቃ ሞተርን ሽጬ በቃ መጀመር አለብኝ አልኩ። ቻሌንጆች እንደሚያጋጥሙ እርግጠኛ ነበርኩ። እና ሸጥኩት። የመጀመሪያ ቪዲዮ ስሰራ አብዱ ከነፈለሽ የሚለው ነበር ዳንስ ማለት ነው። እንደ ቀልድ ነው የሰራሁት። ከዛ 50,000 ሲታይ የት ልጅ የፈመስኩ ነው የመሰለኝ። ጨነቀሽ ገና 5,000 ፎቶ ነው መንገድ ላይ ሰው ሲያይ በቃ እንዳያውቁኝም እንዲህ ቢያንስ እንኳን ቲክቶከር ነው አይልም ብል ነበረ። አብዱ ከነፈለሽ ተብሎ እንዲወራ እና ግን ስትጀምሪ በጣም ብዙ ቻሌንጅ አለው። በጣም ብዙ ከምታስቢው በላይ ነው። ዋጋ የከፈልሽ አይመስልም አንዳንድ ሰው። አሁን ምን ያህል ጊዜ ሆነ ሄናዬ? 5 ወር 6 ወር ከፈመስክ? በዚህ በ5 ወር ውስጥ ነው ፌመስ ግን ፈጣሪ እኔ ዝም ብሎ ነው ስልኬ ላይ የሚመጣውና
ፈጣሪ አንዳንዴ መንገዱን እንትን ያስተካክልናል። የሚያገናኝ ሰዎች በቃ የሰው ልጅ ደግሞ የሳቅ ምንጭም ሆነ አሁን ከባድ እውነት ነው። ስግጥ ፍምስ ነው ግድ ነው። እና እንደዛ ነበር የጀመርነው ቲክታክ። ኦኬ። እና አሁን እንዴት ነው ተስማምቶሃል? አዎ ምግብ ግን በቃ ተቸገርኩ። ላለመወፈር አልበላም። ማዘራውን በቃ ቾሮ እያለችኝ ነው ከቤት በቃ ትሰራለች አልበላም። በቃ እፈራለሁ መወፈር እንጀራ ገመድ ነው። እውነት ነው እውነት ነው። እኔ መጠበቅ ነው እንዴ ግድ ነው። እና እንደዛ ነው። እነዛ ህፃናቶች ምንድን ናቸው ከአንተ ጋር አብረው? አንዷ ቱቱቱ ይባላል እና እሷ ፌመስ ናት። ፈታ ከባድ ነው የሚያወራው ቃል እየሰራ ራሱ ይፎገረኝ። እጁን አውጥቶ እንዲለኛል ምናምን መሳቀቅ ነው። በጣም ጎበዝ ልጅ ነው በጣም ከምታስበው በላይ። እንዴት ነው ታዲያ ሄኒ እንደዚህ አሁን ገና ወጣት ነሳይ በዚህ ባለ ተክለ ሰውነት ማለት ይከብዳል። ሄኒ ነው ተክለ አጥንት ባለ ችግር የለው የደረሰብህ ወይም ነገሮች አሉ ተጽዕኖ ያዘንክበት የተከፋበት? ለምሳሌ አሁን ልጅ ሆነ ኳስ ምናምን አለ ሰፈር ውስጥ። ያው በጣም እኔ አንድ ጓደኛ ነበረኝና አቡካ ይባላል። በጣም ቀጫጫ ነው ጎበዝ ነው እና ፕሮጀክት ሄዶ ምን ልትሆን የመጣው አለው አሰልጣኙ። አይ እንትን ዝም በል ሳምባ መጀመሪያ አራለ በጣም ከምታስበው ወደ ኳስ በጣም ነው የምወደው። እጮት ነበር በልጅነቴ እና ቲም ነበር እኔ ሰፈር እና እንጫወት ነበር ምናምን። አንዴ መብራቴል ተመርጬ ቀይ ነበር ደስታ ግን በቃ እንትን ይላል የደስታው ብዛት ወተት ይሰጠን ነበር ከትሬኒንግ በእግር ከጎፋ ሰፈር ድረስ ኳስ ተጫዋች ለመምሰል ቦርሴን ወተት እየሳብኩ ይሄድ ነበር ፍሬሽ ስንሆን ማለት ነው። እና ኳስ በጣም ነበር የምወደው። ግን አንዳንዴ የሆነ የህይወት መንገድ አይታወቅምና አጋጣሚዎች እንትን ናቸው እና በህይወቴ ስልሽ እንዲህ ተናገርሽ የሚወጣልሽ ብዙ ነገሮች ውስጥሽ ይኖራሉ። የእናት ነገር ሲሆን ደግሞ ይከብዳል። እናቴ ብዙም ትልቅ አይደል አልነበረችም እና እኔን ለማሳደግ ብዙ ዋጋ ከፍላለች። ተረዳኝ። አንዳንዴ የእናትን ነገር ጽፈ አታሳዩ አትናገሩ። ስጦታዎቹ ሁሉ እሷ ናት ምድር ላይ ስታጣት ነው የሚገባው። አንዳንዱ ሰው አይረዳህም አይገቡም በታምር። ዛሬ እናት ስትቆጣ ስትጨቃጨቅ አይመስሉም እና ትናንትና የሚጸጽት ነገር ልጅነት አንዳንድ ያጠቃሃል። አይመስሉም እኮ የምታጣት አይመስልም። ልጅ ሆነክ ሁሌ አበራ የምትኖር ይመስል ነበርና ታማ የምትፈልጉ አይነት ሰው አለመሆን በጣም ይቆጨኛል። በጣም ከምታስበው በላይ አንዳንዴ ራሴን እወቅሳለሁ። የጸጸት ህይወት ደግሞ በጣም ከባድ ነው። ምንድን ነው ራስን የምትወቅሰው? ሄናዬ ስልክ በልጅነቴ በቃ ስታዘኝ ገዋል ነበር። ልጅነት ይዞ በዚህ ሌቭል እድሜ ቢሆንማ አንዳንድ እናትንም ማስታመም ፈጣሪ ሲመርጥህ ነው። ገባ እና ያ ነገር ግን እግዚአብሔር ይመስገን ከእናት በላይ የሆነች አያት አለች። ከእናት በላይ እና ተመስገን ነው። ያ ነገር አለ። እናትን ማጣት በጣም ከባድ አትረዱም። አሁን ላይ ገባ ስትቆም ስትደውልል አንዳንዴ ምን ይሰማኛል መሰለክ ከጓደኞች ጋር ቁጭ ብዬ ይደውሉላቸዋል አገቡም እንዴ ምናምን ብሎ እናታቸው ማለት ነው። እና የዛ ጊዜ ይገባኛል ስሜቱ ገባ እና ግን እግዚአብሔር ይመስገን ጥሎ አይጥልም ፈጣሪ ሊክሰኝ መልካም አያት ሰጥቶኛልና ያ ጊዜ በጣም ይከብዳል። በጣም ከምታስበው በላይ እናትን ማጣት በጣም ከባድ ነው። በጣም እውነት ነው። በእርግጥ እኔም እናቴ በህይወት የለችም። ስሜቱ በደንብ ይገባኛል። ሄናዬ እንደው ከዚህ መንፈስ ወጣ ለማለት ያክል ነው። እስቲ የቀረ ነገር አለ ስለ እናት የተከፈለልህ ዋጋ ትዝ የሚል ነገር አለ በጣም ማውራት የምትፈልገው ሄናዬ? አዎ በጣም አለ። ይሄ ቀን መጥቶ ሚዲያ ላይ ወጥቼ እንደማወራው በደንብ አውቅ ነበር። የምሬ ነው በጣም ማለት ነው። እናቴ ማለት ነው እኔን ለማሳደግ ያልሰራችው ስራ የለም። የእውነት ነው ምልክ በሴት ልጅ ዘበኝነት አዳር መስራት ማለት የመጨረሻ ምርጫው ነው። ገባ እና በጣም ብዙ ዋጋ ከፍላለኛለች። ያን ነገር አለመክፈሌ በጣም ይጸጽተኛል። ዛሬ ቆማ ዛሬ ኑራ የሆነ ነገር ባደርግ ደስ ይለኛል። ግን ፈጣሪ አልፈቀደውም እና በህይወት የለችም። ግን አንድ ቀን ሰው እንዲህ ትልቅ ደረጃ ደርሼ የእሷን ስም እንደማስጠራው 100% እርግጠኛ ነው።
ከምታስበው ምንም አልጠራጠርም። ምክንያቱም የሆነ አላማ ያለህ ወጣት እንደሆንክ ታስታውቃለህ። ያው ደግሞ እቺ ምድር የኪራይ ቤት ነች ብሏል ሄኖክ ማህሪ ብራዘርሶች አንድ በጣም ወደው ዘፈን አላቸው። ለሆነ ጊዜ እንኖራለን ከዛ እናልፋለን። የጊዜ የቅደም ተከተል ጉዳይ ነው እንጂ ሁላችንም ወደዛው ነን። እህት ወንድም ምናምን አለ ይናይ አሉኛ ታው እንጂ እንዴት ነው ሳቅሽ በቪዲዮ ተወቅ እየደወሉ አረከ መጥረጊያ ተላቀቅ አረከ ሙሉ ያተላቀቅ አታሰድብኝ እና በዚህ ምክንያት መናገር የምፈልገው ነገር በጣም ነው የምወዳችሁ ቤተሰቦች ከምታስቡት በላይ ኖሮ ምንም ባላረግላችሁ እንደማረግ አውቃለሁ። በጣም የምወዳችሁ እህቶቼ በጣም የምወዳችሁ ቤተሰቦች በዙሪያ ያሉ ሰዎች አሉና የቤተሰብ ጥቅም የሚገባ ብቸኛ ስትሆንና ታማ አልጋ ላይ ስተኛ ነው። ጓደኛ ተጸይፎ ይሄዳል። ማንም ያልጋ ቁራኛ ብትሆን ብትታመም ቢከፋ 2 ቀን 3 ቀን ነው የሚያስተዛዝነው። ሌላው ትዝብት ነውና ከቤተሰብ በላይ ማንም የለም። እውነት ጓደኛ አንዳንዴ መምረጥ ይጠቅማል በጣም። አንዳንዴ ደግሞ አዲስ አበባ ላይ ስትሆን ሼም ይዘህ ሰውን ለማስከፋት እየቻልክ ትላለህ። ሞኝ ሊያደርጉ ይሞክራሉ እያወቅህ እንዳላወቅህ ዝም ስትላቸው ምናምንና ብቻ ከቤተሰብ በላይ ምንም የለም። ምንም እኔ እንዴት ነው አሁን ብዙ ጊዜ በጣም ወፍራም የምትለው ሰው እኔ አሁን ወፍራም ነኝ እንዴ ከኔ ትንሽ መለስ ትላለህ የምትለው ሰው የሚበላ ይመስላችኋል። ቀጭን ሰው ደግሞ የማይበላ ይመስላችኋል። እንዴት ነው አንተ አመጋገብ ላይ ግን የምር እንድትነግረኝ ነው የምፈልገው። እኔ እንጃ ናቹራል ነው እኔ የወረኛ ቀጭን ሰዎች እኮ ስለምናስብ ነው ነጋችን በጣም ያስጨንቃል። ኦኬ እማን በላ የሚመስላችሁ በጣም ነው ምን በላው በጣም ግን ውስጥ አንዳንድ የሚቀበልና የማይቀበል አለ ናቸው ሆርሞኖች አሉ አይደል እንደ ባዮሎጂስት ስናገር እና በጣም ነው የምንበላው ግን አይታወቅም። እንዴት ነው አንዳንድ ጊዜ አንዳንድ ቤተሰብ ላይ ልክ እንዲህ በፊዚካል አነስ ሲሉ ልጆች የተለየ እንትን ይደረግላቸዋል እንክብካቤና እንዴት ነበር ለአንተስ ቤት ውስጥ ወይኔ ልጅ ከሳብኝ ምንድነው ምናምን ተብሎ የሚደረግልህ ነገር ነበር? ኧረ ያለግጡብኛል። ማዘርማ ታለግጣለች በጣም የምታለግጠው የቤቱ አሁን እኔና የምንኖረው እኔና ያቴ ነው ቤት እና ከአራት ሰዓት ካለፈ በርቻው ድህነት አትገባትም ይቀረቀራል። ለምኝ በጓሮ ዙሪያ የሚዬ ነው የምከፍተው እና ከሳ ምናምን ይላሉ ግን ምን ላድርጉሽ ከላይ ነው ትእዛዙ ምን ላድርግ እና ወፍሬ ያኮራቸዋል ቤተሰቦች። አይ ይሁን አሪፍ ነው። እንደው ይሄን ስራ ስትሰራው ቅድሚያ እንደው የሚያማክር ሰው አለ? ለምሳሌ ከመቀረጽ በፊት የምታሳየው ሰው አለ? ናርዲያንስ የሚባል ቲክቶከር አለ ካወቅሽ? ኦኬ። እና እሱ ነው የሚቀርጸኝ ምናምን የሚያማክረኝ ምናምን እሱ አለ እና አይዲዎች ቀላል ይመስላል አሁን ሰርተህ ስታቀርባቸው ምንም ነገር ቀላል ነው የሚመስለው ግን በጣም ከባድ ነው። አይረዳህም ሰው ቲክቶከር ስትሆን ዝም ብለህ እንደወረደ የምትሰራ ምናምን የሚመስለው ዛሬ ታይቶ ነገ ባይታይ ጭንቀቱ ዛሬ 1 ሚሊዮን ታይቶ ነገ ባይታይ እንዴት እንደሚከብድ እና ናርዲያንስ አለ እሱ ነው የሚቀርጸኝ እሱ ነው የሚያማክረኝ ምናምን እና አሉ አይጠፉም። እንትን እጅ ላይ እስኪ ንቅሳ ጥበበኛ ነኝ ንቀሰም ባይዘው ንቅሳቱ ግን አንዱ ፍሬንዳችን እንደዚህ አሞራ ተነቅሶ ሲከሳ እንትን ሆነች እርግብ ሆነችና ሳይዙ ምናምን አቀያየርብህም ግን እኔ እንዲህ ሰዓት ስንቀሰው ሰዓት ነበር። አሁን ጭራሽ ክንፍ አወጣ እኮ አልተቸገረም ግን የምር ኧረ በጣም ኧረ የምር ተወጥሬ ምናምን ዳርና ዳር ይዞ እጄ ነው የመጀመሪያ ቀን ስንቀሰው ቤት ተሰበሰቡ በቃ ዱርዬ ሆነ ምናምን ብለውና ንቅሳት ቀጭን ሰው ሲጀምር ያምራል እኮ ንቅሳት። እንዲህ ድራማ ምናምን ላይም ተሳትፈሃል ወይስ? አዎ ከዚህ በፊት የሆነ ፊልም ሰርቻለሁ ህፃን እያለሁ ከህግ በላይ የሚባል ፊልም ላይ ዳግማዊ ይርጋ የሰራበት ምን ሆነ?
የአክተሩ ህፃን ልጅ ነው ማለት ነው። እና ከጧት እስከ ማታ ነው የተቀረጽኩት። እኔ ሙሉ ፊልም ላይ ያለው መስሎኝ ከዛ በቃ ሰፈር ፊልም ሰራው ምናምን ብዬ ጠራሁለት። ይሄን አባት ከብታይ መጣ የሆነ ሰዓት ላይ በቃ 1 ደቂቃ ነው የታዩት ሰፈር ውስጥ ምናምን የሁሉ ሰዓት አሰረቱት በጮርናቄ ሸኙታል። እንዳልተከፈለኝ ነው የሚያውቁት። እና በጣም ውስጥ ያለ መስራት በጣም እፈልጋለሁ። በጣም ከህግ በላይ ላይ ሰርታል። የምርህን ነው እውነት። ውድ ተመልካቾቻችን በጣም የሚገርም አጋጣሚ ነው። እኔ እዛ ፊልም ላይ ረዳት ተዋናይ ሆኜ ሰርቻለሁ። ሲያገጣጥም አያችሁ። በጣም እድሜ መሄዱን ግን የምር ዛሬ በጣም አረጋግጫለሁ። ግን ገና ነኝ። አንተ በጣም ነው የሚገርመው። ከእህትህ ጋር ሆነ መኪና ላይ የምትጫኑት እናንተ ናችሁ። ወደ ክፍለ ሀገር የምትጠፋው የትኛዋ ነች? አንተ ነሱ? እሷ ነች። የሚገርም ነው። እሱ ላይ የምትሰራው አርሴማ የምትባለው እህቴ ናት። ሲስተር እና ሰርቻለሁ። አቅሙ እንዳለኝ ስለማ ከዚህ በኋላ ብዙ እሰራለሁ። በጣም ብዙ ነው። አሁን ለምሳሌ ልክ እንደዚህ ሰውነታቸው አነስ ያለ ሰዎች ልክ ካራክተር ናቸው እና ምናልባት ወደ ፊልሙ ስትገባ አትቸገርም? ልክ አሁን ነፍሱን ይማረው ባቡጂ፣ አለማየሁ በላይነህ፣ ሌላ ደግሞ አሉ የተወሰኑ ሰዎችን ማንሳት እንችላለን። እና ሁሌ የሚያሰሯቸው አይተህ ከሆነ የሆነ የፈን ካራክተር ነው። ከዛ ጋር አይጋጭብም ወይስ እንደዚህ አይነት አክተር ነው ካራክተር ነው መሆን የምትፈልገው? እኔ በጣም የማደንቀው አክተር አለ። እንትን ታውቃለህ? እንግዳ ሰው ቴዲ እንግዳ ሰው በጣም ነው የማደንቀው ከምታስበው በላይ። የእሱ ፊልሞች አልቀሩኝም እንዳለ ማለት ነው። እና ምንም አይነት ትወና ቢሆን የመስራቱ አቅሙ እንዳለ ያውቃል። ምንም አይነት ምክንያቱም አንዳንዴ ስለቻልክ ብቻ እኮ አይደለም፣ ውስጥ ፍላጎት ያስፈልጋል ምንም ነገር ለማድረግ። እና እንደውም ብዙዎቹ ኮሜንት ላይ ነፍሱን ይማረና ባቡጂ ብዙዎቹ ይሉኛል ቲክታክ ላይ። እና ምንም የመስራት ፍላጎቱም አቅሙም አለ። ስለዚህ በየትኛውም አፍቃሪ መሆን ይችላለሁ፣ የታመመ ሰው መሆን መስራት ይችላለሁ። ምንም ሆነ የመስራት አቅሙ ከፈጣሪ ጋር አሪፍ ነው። አሬ ልጅ እኮ አስጨነቀን ቱቱቱ። አረ ምን አርጉ ነው የሚለን ጎብዬ? ምን ሺናርዲቱ አንዳንቺ ላራግቡ እንዴ? ወይኔ ስልኬ፣ ወይኔ እግሬ። አይዞች መጀመሪያ የሚያስፈልገው ዘይት ነው። እንካ በቃ ጉልበትን ተቀበው። ብራዘር እንዴት ነሽ? ነበር ሁሉ ሰላም? እኔ በጣም አድናቂሽ ነኝ እና አንድ ዘፈን ብትዘፍን ደስ ይለኛል። በጣም አመሰግናለሁ። እሺ አባቴ። ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ራብ ነው እንዲህ ያከሳኝ፣ ሁልጊዜ በላለው ምግብ መስኮደለ። በቀን አባባ ሰውነቴ ማለት አላደንቅም ትቼዋለሁ። እንዴት ነው ብዙ ጊዜ ከሰው ጋር ነው የምታሳልፈው? ብቻህን ነው የምታሳልፈው? አንዳንድ የፈጠራ ነገሮች ጥሞና ይፈልጋሉ፣ እርጋታ ይፈልጋሉ። በወከባ ውስጥም ክሬት የሚያደርጉ ሰዎች አሉ። ገብተዋል። ግን አንተ እንዴት ነው? እስኪ ስለ ብቸኝነት የምታወራኝ ነገር አለ? እኔ በጣም ብዙ ጓደኞች ነበሩ ከምታስበው በላይ። ግን ከጊዜ በኋላ ምን እያሰብኩ መጣሁ መሰለህ? ሰው ስለበዛ ሳይሆን ውስጥህን የሚረዳ አንድ ሰው በቂ ነው። ሁሉም ዛሬ አለ ነገ ነው። ሲኖርህ አለ ሳይኖርህ የለም። ከዛ ከሆነ ሰዓት በኋላ አንድ ጓደኛ እስኩ ዳግም ይባላል ሰፈር ውስጥ ስልክ እንትን ነው አልነግርህም። ብዙ ድክመት እንትን ነገራቸውና ነገ ላይ ቆመ ሲያዩ አይወዱም። ስትወርቅ የምትነሳ አትመስላቸውም። እና ብቸኝነት መረጥኩ።
ብቸኝነት መምረጥ ደግሞ የሆነ መርከብ ምናምን ሰው አንዳንድ የራስን እንድታውቅ ያስባል። የት ቦታ አለው ብለህ ታስባለህ። እና እኔ እንጃ ጓደኛ ማብዛት በጣም መጥፎ ነው። ሳይ ገና እድሜ አሁን ስትነግረኝ እኔ በጣም ታላቅ ነኝ። እንግዲህ እንትን ሆነ ሰርተሃል፣ ኮረስ ሆነ እኔ የሰራሁበት ፊልም ላይ ከህግ በላይ ላይ የዶክተር መልካሙ ባዬ ዝግጅትና ጽሁፍ ነው ፊልሙ ማለት ነው። በጣም ልጅ ነህ፣ ወጣት ነህ፣ ግን ይሄ በጣም ብዙ የተገፋ አይነት ስሜት አይባሃለሁ። ምን ያህል ኖረህ ነው? ምን ደክሞ ነው? ይሄን ማወቅ ስለፈለኩ ነው። ባይዘው አንዳንድ ሰዎች እድሜን በቁጥር ልክ ሊያስቡ ይችላል። ለምሳሌ አሁን 23 ዓመቴ ነው። በ23 ዓመቱ እንዴት ይወዱ ላይፍ ይኖራል ይለዋል። ቁጥር አይደለም እድሜ። የምታሳልፋቸው የደስታም የመከራም ዘመኖች አሉ። አንዳንድ ሰው በቅንጦት ያደገ ሰው ይኖራል። አንዳንድ ሰው ተቸግሮ ያለፈ ሰው ይኖራል። እኔ አንዳንድ ቦታ እንሂድ ሲሉኝ ጓደኞቼ ገንዘብ ከሌለኝ ምክንያት እደረድር ነበር። እኔ እዛ ሄዶ ላለመዋረድ ወይ ቤት በልቻለሁ እላለሁ ወይ ነገር እላለሁ። የታክሲ አጥቼ በእግር የምሄድበት ብዙ ጊዜያቶች ነበሩ፣ ግን አልናገርም። ምክንያቱም ችግርን ከሰው ጋር ማውራት በጣም መጥፎ ነው። ለፈጣሪ መንገር ነው። ሌላው ነገር ህመምን ሁሉ ለሰው አትናገርም፣ ማጣትን ሁሉ ለሰው አትናገርም። ገባክ? ምክንያቱም ብለው ነው የሚያልፈህ። ተረዳኸኝ? ያን ሰው ማስጨነቅ ነው። ግን ለፈጣሪ ስትነግረው መፍትሄዎች አሉ። እና እኔ ከእድሜ በላይ በጣም ብዙ ነገር አይቻለሁ ከምታስበው በላይ። እና ያ ነገር ነው ትልቁኝ ሳይሆን ህይወቴ ላይ የመጡት አጋጣሚዎች፣ መልካም መጥፎም ነገሮች እንድበሰል አድርጎኛል። አሪፍ ነው። ለካ ወደዚህ ሄዶ ነው ይሄ የጠፋው። አሪፍ ነው። ደስ ይላል። ቅድም ስታወራኝ ማዘር ሴት ሆነው ጥበቃ ሰርተው አኑረውሃል። ስለ አባት ግን ምንም አላወራኝ። ይቅርታ ግን መጠየቅ አለብኝ። አይ ችግር የለም። እኔ አባቴን አላውቀውም። ኦኬ፣ አባቴን አላውቀውም። የሁል ጊዜ ጥያቄ ነው እና ስልክ ምንም ጎሎብኝ ምናምን ሳይሆን እኔ የህይወት አጋጣሚዎች አይታወቁም። አንድ ሴት አፍቀረ ወደ እህት ልትሆን ትችላለች። አባቴን ስለማላውቀው ተረዳኝ። ያ ነገር በጣም ህይወቴ ላይ ያስፈራኛል እና እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። አንድም ቀን በህይወት እያለች ማስጨነቅ አልፈልግም ነበር። ግን ባለችበት ነፍሷን ይማረው። ከዚህ በኋላ አባትነት ምኑንም አልፈልግም። ምክንያቱም ዛሬ የቆምኩት በሷ ነውና ከባድ ነው። የኔ ስሜቱ ይከብዳል በጣም እና ፈጣሪ ብሎ ቢያገናኘን ደስ ይለኛል። ስልክ ምንም ከሱ ፈልጌ ምናምን ሳይሆን አንዴ ብቻ ስሙን ባውቀው ደስ ይለኛል። ስሙን እና እባካችሁ ቤተሰቦች ሁላችሁም የልጃችሁ ማንነት ቀድማችሁ ተናገሩ። ብዙ ሰው ካደገ በኋላ ነው ያ ነገር የሚገባው። 20-30 ሲገባ ይገባል እና አትለያዩ። ከተለያያችሁም የአባትነት ፍቅራችሁን አታሳጡ። እናቶችም እንደዛው ፕሊስ። ልጆች ላይ በጣም ተጽዕኖ አለው እኔ ከምታስበው በላይ እና ፕሊስ በቃ ትዳር ያሉ ሰዎች ለልጆቻቸው አስቡ። አንዳንድ ባለትዳሮች ለራሳቸው ስሜት ብቻ ነው የሚጨነቁት። ነገ ላይ ልጃቸው ምን እንደሚያጋጥማቸው አያውቁምና ያን ስሜት እኔ ስለማውቀው ብቻ አንድ እናትም እንደ አባት ሆነ ያሳደገችኝ እናት ነፍሷን ይማር። ሌላ ምንም ማለት ነው። ምናልባት አሁን ሚዲያ ላይ ነው ያለነውና አም ሶሪ ለዛ ስለነገርከኝ ነገር የአባትንም የምንንም የሁሉንም ጠቅልሎ የሚይዝ ፈጣሪ አለና ሁሌ እንዳልከው ችግርን ለፈጣሪ መንገድ ይሻላል ለሰው መንገድ። ከስጋ በላይ በቃ ከምንም የምንተማመንበት ነገር ፈጣሪ ነው። እንደው ግን እንዲሁ በጨዋታ መሀል እንዲሁ ሲወራ የት አካባቢ ምናምን ፍንጭ ነገር አለ? ይናይ ምናልባት አይታወቅም። የማውቀው ነገር የለም ምንም። ማዘር ለማንም አልተናገረችም።
ቤተሰቦችን ብዙ ለማወቅ ሞክረዋል። ግን የማዘር ስም ሙሉ ስም ማን ነው? ሜይ ቢ እዚህ ጋር አንዳንዴ አይታወቅም። ብዙአየሁ ጋሻው እንኳን የሆነ ሰው አውቆት ብዙአየሁ ጋሻው ትባላለች። ብዙአየሁ ጋሻው ትባላለች። ኦኬ። እና በጣም ሞክሯል ብዙ ጊዜ ግን አልሆነም። እግዚአብሔር ይመስገን ፈጣሪ ለምንም ነገር ምክንያት አለው። አላማርም። ተመስገንን የመሰለ ምድር ላይ ጠንካራ ልጅ ነው። ኧረ በጣም እንዴ ካልሆንኩ ሰው አትሆንም። እኔ በጣም ወደው አምላክ አለኝ። የአማኑኤል ልጅ ስለሆንኩኝ ነገም በተስፋ በደንብ እጠብቃለሁ። ዋው ደስ ይላል። እንዴት ነው ሰፈር ውስጥ ወይ ትምህርት ቤት በፊት አካባቢ እና አሁንም ከእንትና ምን ነው ብትወኝ እንዳትለኝ። ኧረ ከሱ ውጭ ምናምን ስም አላሰጠህም? ቅጽል ስም? ኧረ ምንም አይሉኛል። ሰፈር ውስጥማ የጀመርኩ ሰሙን ተሰቃየሁ። ወደ አስፋልት መውረድ ከብዶኝ ነበር። ያላግጣሉ ነው የሚልክ። ግን አንዳንድ የሰው ልጅ ባለህ ነገር ስትወጣ የማይወደው የቅርብ ሰው ነው። እውነት የምሬ ነው። ባዳማ ስለማያውቅ ያከብራል። ግን አንድ የሚያውቅ ሰው ባክግራውንድን ስለማያውቅ ሊንቅ ይሞክራል። እና በጣም ብዙ ተብያለሁ። ሲጀምር ከሚታስበው በላይ ገላውን ሽጠው ነው የሚኖረው ይሉኛል። ገላውን ሽጠው ነው የምሬ ነው። ሲሪየስ ስቄ ነበር የማልፈው ግን ምን አማራጭ አለ? እኔ ፈገግ ብሎ ማለፍ ነው። አራው በጣም ጫና ተፈጥሮብኝ ነበር። እንዳልነሳ ብዙ ሰዎች እንትን ብሎ ነበር። አይጠቅም፣ የሚቅርብ የሚሰራላል እንዲሉ ነበር። ግን እኔ ስጀምረው ያን ቻሌንጅ እንደማልፍ እርግጠኛ ስለነበርኩ እንቀጥልበታለሁ። እግዚአብሔር ይመስገን። ሰክሰሴ በጣም ገና ነው። የኔ ሰክሰስ በጣም ገና አንደኛ ደረጃ ላይ ነኝ። ግን ትናንትና ዞር ብዬ ሳስበው ውርቀቴን ብዙ የሚፈልጉ ሰዎች ነበሩ። መልካም እየሆንክላቸው እንደ ጅል ቆጥረው ጥሩ እየሆንክላቸው ዞሮ እየሃሙ ውርቀቴን ይፈልጉ ነበር። ግን እኔ በውስጤ ፈጣሪን ስለያዝኩኝ ቢያንስ ትንሽ ከፍ አድርጎኛል። ነገንም ለሱ ተዋለሁ እና ባክግራውንድ ላይ በጣም ብዙ ጫና ነበር። ብዙ ቻሌንጆችን ችያለሁ በውስጤ። እንዲህ ብነግር የማይወጡ ቃላቶች ማለት ነው፣ ብዙ ቃላት። ግን አንዳንድ ሰው መውደቅን ሲመኝ ትልቅ ሆነ ሰክሰስ ሊደርሳ ማሳየት ማሳመን የምትችሉ ሳትናገር እና ገና ነኝ። ግን እግዚአብሔር ይመስገን ትንሽ ከፍ ብያለሁ ብዬ አስባለሁ። እንትን ነው አሁን ቅድም ምን አልከኝ? ሞተር ነበረኝ አልከኝ። ገንዘብ የለመድክ ልጅ ነህ በልጅነት። ልክ ገንዘብ ደግሞ ስትለምድ እንዴት ነው ስራ እንኳን ሰርተህ ስታቆም የሆነ ሳምንት ምናምን እንኳን ስታርፍ ያለው ስሜት አለና ገንዘብ ለምደህ ወደዚህ ወደ ቲክቶክ ፕላትፎርም ስትመጣ ነገሩን አታውቀውም። ቢዝነሱ እንዴት እንደሚሰራ አታውቅም፣ አልተቸገርክም። ቢዝነስ የሆነ ሱቅ ዘግቶ የሆነ ከስክራች አዲስ ነገር ማስለመድ አልሆነብህም? ይሄኔ አውቀው ነበር ያ ነገር እንደሚመጣ እንደሚቸግረኝ በደንብ አውቀዋለሁ። ግን አንዳንዴ ከዜሮ መነሳት ይጠቅምሃል። ይወተል አብዱ ኪያርም ዘፍኖታ ሰባተኛ እነሳለሁ ብሎ እና በደንብ አውቀው ነበር። ለዛም ነገር ዝግጁ ስለነበርኩኝ እግዚአብሔር ይመስገን እኔ እንጃ ብቻ ያልፋል ሁሉም ጊዜ። እርቦ እንኳን የሚያበላ ቤተሰብ አለኝና ቸገረኝ ብዬ ነው ማውራት በህይወት ያልወድም። ያን ቻሌንጆችን እንዴት ልወጣ ነው የሚሉና ብቻ እግዚአብሔር ይመስገን። አንድ ቀን ታገኛለህ፣ ታጣለህ። ህይወት ፍሌክሲብል አይደለች። የሆነ ሲፈቀድልህ ታገኛለህ፣ ሲያገኝህ ታጣለህ። ብቻ አለ ያ ስሜት። ግን አልፌዋለሁ፣ በትንሹም ግን አልፌዋለሁ። ይሄን አሁን ሳይ ደርሰሃል፣ ጊዜም ለአቅመ አዳም ደርሰሃል እና እንዴት ነው ግን አሁን አለህ ጓደኛ ምንድነው ወይስ ተቸግረሃል? አሁንም እንደዚህ አይነት ነገር ለማግኘት ልታጣለኝ ነው? በቃ ችግር የለውም። የስንት ሰው ክራሽ እንደሆንኩ አልገባህም? የስንት ሰው ክራሽ? እኔ አሁን ላይ እኔ ጓደኛ የለኝም። በፊት ተማሪ እያለሁ ነበር። በጣም የሚከብድ ጊዜ ነበረ። እኔ በጣም አንዳንዴ ልጅነት የሚያሙኝ ካደል ባይገርም ልደቷ ደረሰና ምን ላድርግ ገንዘብ አልነበረኝ። ከዛ ኪስ ውስጥ ድሮ ስልክ ነበረኝ
ሳምሰንግ ሽጫ ከበርኩ ለቤት ጠፋ ተሰረኩ አልኳቸው። ግን እንደምንላይ አላውቅም ነበር። እኔ የማውቀው እስከ እንትን ነው እስከ ትዳር ነበር የማስበው። አልነግርም በጣም ተጎድቼ ነበር በጣም ግን እግዚአብሔር ይመስገን አለፈና ያ ጊዜ እሷም የራሷን ህይወት ኖረች እኔም እየኖርኩ ነው። ግን አሁን ላይ የለኝም። ክራሽ ግን ማን ነች አንተ? እኔ አስቴር አወቀ በጣም አስቴር አረ በጣም አራከም ይሄኔ መብሰል ስትጀምር የሷን ዘፈን የምታዳምጠው አይምሮ መስራት ሲጀምር ማቹሪቲ ስትደርስ እኮ የአስቴር ዘፈን የምታዳምጠው እና እውነት የማቹሪቲ መለኪያ ነው ማለት ነው። የሷ ዘፈን ነው እያዳመጥኩ ያሉት አሁን ራሱ ማርያም ስትመጣ በጣም ነው የምወዳት ከምታስበው። ቲክቶክ ላይ እንዳለ ስቶሪ ማድረጋቸው እንትኖች የአስቴርን ዘፈን ነው በፎቶ እያደረኩ እና አስቴር በጣም ክረሽ ናት። አስቴርን ያው የምናደንቃት እንደውም በቅርቡ በጣም ሚሊኒየም አዳራሽ የነበረው የሚገርም ፐርፎርማንስ በጣም በቃ እኔ አስቴርን እንዳልከው በጣም በጣም አስቱካ እንወድሻለን። ናይስ ደስ ይላል። ክራሽ ሰው አስቴር ነበረች። ዋው ደስ ይላል። እኔ እንደው ሌላ በተረፈ ይሄ ቀረ የምትለው ነገር አለ? አሁን በጣም የተቸገሩ የዘመኑ ወንዶች ሴቶቹ ገንዘብ የሌለው ወንድ አናገባም ማለት እሺ እኛ ምን እናድርግ? ሲቀጥል ደግሞ እንደዛ የምትይው ነገ ልጅ ስትወልጂ ምን ታሪክ ልትነግሪ ነው? ለልጅ ምን መስዋዕት ከፈልኩ፣ እንዴት ብዬ አሳደግኩ፣ ለአንተ እንዲሆኝ ምን ታሪክ ታወራለች? እንደዚህ አይነት ሴት ስንት መልካም እናቶች ስንት መልካም ሴቶች እያሉ በእንደዚህ አይነት ሴቶች በጣም እየተሸፈኑ ነው። እና ፕሊስ በገንዘብ አታስቡ። ተረዳኝ። ገንዘብ እኮ ከፈጣሪ በታች ምድር ላይ አይል ያለው እሱ ነው፣ ግልጽ ነው። ወንድም ይሁን ይለኛል መሰለክ ገንዘብ ሳይኖር ተምረ የምታወራው ቃል የሰው ጆሮ ነው የሚያሳምነው። ተረዳኝ። ገንዘብ ኖሮ ግን ስትፈሳ ያጨበጭብላል ሰው። የምሬን እኮ ነው። እና ሴቶች ተው፣ በገንዘብ አትመኑ። መልካም ሴቶችን እየሸፈኑ ያሉት እነሱ ናቸው። እና ለልጅሽ የምታኖረው አንድ ታሪክ ይኖርሽ። ተረዳኝ። እናትነት በጣም ብዙ ዋጋ ያስከፍላል። እናትነት በጣም ብዙ ጫና አለው። ያን ነገር ከእናቴ ተምሬያለሁ። እና የዘንድሮ ሴቶች ፕሊስ ተው፣ ያ ማለት ፈልጋለሁ። እንደው ሌላው የረሷት ጥያቄ ትናለች። ይሄን አሁን አንተ የምታምነው በጥረት ነው ወይስ በእድል ነው የምታምነው? ስትጥር ነው እድሉ የሚመጣው እኮ። እቤት ተቀምጠ ምን አይነት እድል አለ? እኔ አሁን ዛሬ ትንሽ ብጥር አይደለ እንደዚህ አይነት ብሮድካስት ላይ ቀረብኩት። ታላላቅ ሰዎች የሚቀሩ ብሮድካስት ላይ ስትጥር ፈጣሪም ያግዛል። እቤት ተቀምጠህማ ከባድ የሆነ ፈጣሪ እንዲጨምርልህ ከፈለክ ተስፋ እንዲኖርህ ከፈለክ መጣር አለብህ። እኔ አንዳንዴ መንገድ ላይ ስሄድ ጎዳና ላይ የሚኖሩ ሰዎች በጣም ለእኔ ተስፋዎች ናቸው። ማርያምን ነው የምልህ። የሚበሉት የሚጠጡት እያጡ ነገም በተስፋ ያመሰግናሉ። እኛ እኮ ቢያንስ ሲበርድን የምንለብሰው ልብስ አለ። ዝናብ ሲመጣ ገብተን የምንጠለልበት ቤት አለ። ፀሐይ ቢመጣ ገብተህ ትተኛለህ። ያማረን ትበላለህ። ሽሮም ቢሆን ድንችም ቢሆን ትበላለህ። እነሱ ማስቲሻቸውን እየሳቡ ፈጣሪን ተስፋ ካረጉ እኛ ቆመን እየሄድን እንዴት አናደርግም? እና ፈጣሪ ሁላችንም ለእድል ያመጣል። ግን መጣር ግድ ነው። ካልጣርክማ ቤት ቁጭ ብለህ ከባድ። ጥረቱ ከሌለ እድሉ አይመጣም። እንዴት ይመጣል? የምትውልበትን ቦታ ወሳኝ ነው። ጨለማ ውስጥ ሁሌ እየኖርክ ብርሃንን እኮ አትፈልግም። እዛችሁ ውስጥ ትታጠራለህ። እዛ ውስጥ ትታጠራለህ። ግን ትንሽ ብርሃን ጭላንጭሏን ካየህ ፈጣሪም ይመራል። እና በፈጣሪ ተስፋ አድርጉ። ሌላ መናገር የምፈልገው በጣም ብዙ ጊዜ ወጣትነት ያሞኘናል። በስደት ሁለት ጓደኞችን አጥቻለሁ እና እኔም ያ አስተሳሰብ ውስጥ ነበርኩ። ስደት በጣም መጥፎ ነገር ነው። እግዚአብሔር አንተ እዛ ሄድን እና
ማለፉን ብቻ ነው የምታየው። ግን የእናት ጭንቀት እኔ ስንት ሰው እናት አይቻለሁ ሙስሊም ሆኖ ቤተክርስቲያን በር ላይ የሚለምን ፊት የእናትን ታሳፍራታለህ። እዚሁን ዓላማ ማሳካት አለብህ። ሲጀምር ከሰራ የትም ዓለም ዙር እንደ ኢትዮጵያ ምቹ ሀገር የለችም። የትም ዓለም ብዙ ቢከፋ ቢያንስ እናት ሄደህ ታለቅሳለህ። ቢከፋ ቢያንስ ቤተክርስቲያን ሄደህ ታለቅሳለህ። ቢከፋ ቢያንስ መስጊድ ትሄዳለህ። ቢከፋ ቸርች ትሄዳለህ። ተረዳይ እና ለመሰደድ ብዙ የምታስቡ ሰዎች ወንድሞቼ አይሆናችሁ ጭራሽ እና ያ ነገር አለ። ብዙ አስቤ ነበረ ግን ፈጣሪ ነገሮችን አዘገዩና እንደዚህ አይነት መስመሮች ገብቻለሁ። እሱ ያስተካክላል። አሜን፣ ያስተካክለው። ይሄን እንደው በመጨረሻ ሰው እንዲያውቅልህ የምትፈልገው ነገር አለ? እንዲያውቅልኝ የምፈልገው ነገር አንዳንዴ ከሩቅ የምትጠላው ሰው ስትቀርበው ከሱ ውጪ የምትወደው ሳይኖርም ሰውን ሳትቀርቡ አትጥሉ። ለመጥላት ምክንያት ይኖራችሁ። ሲቀጥል ጓደኝነት ዋጋ ያስከፍላል። በጓደኛችሁ ምቀኛ የምትሆኑ ሰዎች፣ በጓደኛችሁ ውርቀት ሙድ የምትይዙ ሰዎች የምታፍሩት እናንተ ናችሁ። ነገ የተነሳ ቀን መግቢያ ነው የሚያጣው እንደዚህ አይነት ሰው። ተረዳይ? ጓደኝነት ብዙ ዋጋ አለው። በጣም ብዙ ማለት ነው ተነግሮ የሚያልቅና ለጓደኝነት መስዋዕት ለመክፈል ዝግጁ ነው። ካልሆነ አትያዙ ጓደኛ። ይላል ደግሞ በህይወታችሁ ተስፋ የምትቆርጡ ሰዎች እግዚአብሔር ይመጣል። ሁላችንም ጋር ይመጣል። የእድል ጉዳይ ነው። አንዳንዴ የሚያጋጥሙ ሰዎች ህይወት ላይ የሆነ ከፍታ ውስጥ ይከተዋል፣ መጥፊያም ይሆናሉ። ተረዳል? መጥፊያ የሚሆን ሰው ላትነሳ ነው የሚጥልህ። መንገዱን የሚያስይዝ ሰው ደግሞ ትንሽ ሌቭልን ከፍ ያደርጋል። እና ጫናዎችን መቋቋም አለብህ። ዱርዬ ትባላለህ ያለ ስም ይሰጠዋል። ብቻ ብዙ ነገር ተስፋ መቁረጥ በጣም አዛ ነው። ራስን ለማጥፋት መሞከር ያጫት ሁሉ አጫት። ሁለተኛ ነገር በህይወት ስትኖር ነው ማልቀሱም መጎዳቱም መሳቁም ያለው። ካጠፋማ ተቀበርክ በቃ እኮ። ያንተ መኖር የሚያስፈልገው ለቤተሰብ ነው፣ ለማንም አይደለም። ዛሬ ፍቅረኛ ከዳኝ ብላ ራሷን አጠፋች፣ ሌላ ሰው ያገባል። ፍቅረኛ ከዳችን ብሎ ሱሰኛ ይሆናል ወይ ራሱን ያጠፋል። እሷ ሌላ ታገባለች፣ ህይወት ይቀጥላል። ማሰብ ያለብህ ጠቁሯ ላቀላች እናት ማሰብ ብቻ ነው። ጎብጣ ላቀናች፣ ተርባ ላጠገበች እናት ብቻ። ሌላ ሁሉም ባዳ ነው፣ ሁሉም። እና ተስፋ አትቁረጡ። እኔ ከህይወቴ እሱን ተረድቻለሁ። ከሲዝን ብሬክ በኋላ እኛም ሙሉ የጨዋታ አዋቂ ፕሮግራምን ከዳሪማክ ፕሮዳክሽን ጋር አንድ ላይ በመሆን እየሰራን ነው ያለ ነው እና እንግዳችን ሆነ ስለመጣ በዳሪማክ ዩቲዩብ ቻናል በዳሪማክ ፕሮዳክሽን እንዲሁም በጨዋታ አዋቂ ፕሮግራም ስም ሄናዬ እውነት ደስ የሚል ቁም ነገርም የሆድህንም በጣም ብዙ ነገሮች ከአንተ እኔ ዛሬ ትልቅ ነገር ተምሬያለሁ። ይሄን ያሏሽ እንደ እድሜህም አይደለም፣ በጣም ቁም ነገረኛ ልጅ ነህ። እንግዳችን ሆነ ስለመጣ በጨዋታ አዋቂ ፕሮግራም ስምና በዳሪማክ ፕሮዳክሽን ስም እውነት ከልብ አመሰግናለሁ። የኔ አክብረህ ተስፋ አድርገህብኝ ትልቅ ደረጃ ይደርሳል ይህ ልጅ ባቀረቡ ብለህ ደውለህ አፈላልገህ ስላገኘኝ በጣም አመሰግናለሁ። በጣም እውነት ትልቅ አክብሮት አለኝ። እንደዚህ አይነት ሰው የምታቀርቡ ሰዎች ሁላችሁም የሚዲያ ሰዎች እውነት ፈጣሪ ውለታችሁን ይክፈል። ገባክ? ማንም አምኖ የሚያቀርብ ሰው የለም አሁን እና በጣም አመሰግናለሁ። ይሄ የውስጤን እንድናገር ስላበረታታኝ እየደወልክ ይሄን በርታ እንዲያርግ አይዞህ ነገር ሌላ ቀን ነው ስላልከኝ መስመሩን ስላሳስከኝ ይሄን በጣም አመሰግናለሁ። እውነት በጣም ከልብ ቴንኪው። እናመሰግናለን። እንግዲህ ውድ ተመልካቾቻችን የዳሪማክ ዩቲዩብ ቻናል ፋሚሊዎች፣ የጨዋታ አዋቂ ቤተሰቦች አለን። ይኸው እዚሁ መተናል። ወደፊት ነው፣ የሚቆም ነገር የለም፣ ይቀጥላል እና ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ብዙ ቦታ እንዲዳረስ
በማድረግ የተለመደው ትብብራችሁን ታሳዩኛላችሁ። ላይኳን በዚህ ሰብስክራይቧን በዛ አይደለም ምን ችግር አለ? ደገፍ አድርጉን ትላለ። ውድ ተመልካቾቻችን ለዛሬ የነበረን ፕሮግራም እዚህ ጋር ያበቃል። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ።